በብቸኝነት ራስን ማኖር በጣም ከባድ ነው። በጣም ኦብስታክል አለው። ከምን ይጀምራል? መረጃ የማጣት ለራሱ አንዱ ችግር ብቸኝነት በጣም ብዙ የሚያጋጥም ነገር አለ። ሰው ብቻውን ቢሆን አሪፍ ነው። ግን የትኛው ብቸኛ በምን አይነት መልኩ ነው ብቸኛ የሆነው? አሁን ሶስት አይነት ብቸኝነት አለ። አንዱ ጤናማ የምንለው በቃ ራስ ገዝ ማለት ራሱን የሚገዛ ሰው ሆኖ ሁሉን ነገር ማድረግ የሚችል ማህበረሰብ መቀላቀል ከፈለገ መቀላቀል የሚችል በቃ እንደፈለገ መሆን የሚችል አይነት ሰው። ራሱን ማዳመጥ የሚፈልግ ከሆነ ራሱን ማዳመጥ የሚችል ሰው ጤናማ የሆነ ብቸኝነት ይሄ ልንለው እንችላለን። ሁለተኛው ግን ይሄ የፍርሃት የመገለል ማለት በቃ እነሱ ገንዘብ ስላላቸው ነው። እኔ ስለዚህ መዘነቅ የለብኝም። እነሱ እንደዚህ ናቸው ጎበዝ ተማሪ ስለሆኑ መዘነቅ የለብኝም። እነሱ እንደዚህ ናቸው እኔ መዘነቅ የለብኝም። እነሱ እንደዚህ ጸሐፊ ደራሲ ናቸው መዘነቅ የለብኝም። እነሱ ከባለስልጣን ጋር ይገናኛሉ እኔ መዘነቅ የለብኝም። እኔ ለእነሱ አልገባም። ኖ ማንም ሰው ከማንም ሰው የሚያንስ ሰው የለም። የሚበልጥም ሰው የለም። ሁሉም ሰው አንድ አይነት ነው። ይልቁን የሚለያየው በዚህ አይነት ሰው ላይ ነው። ይሄ አይነት ሰው ግን ሁሉም ሰዎች ይለያዩበታል። እሱ ከነሱ የተለየ ሆኖ ከታየው ስለዚህ ሌሎችንም በጣም የተለያዩ አድርጎ ነው የሚያስበው ማለት ነው። ስለዚህ ይሄ ጭራሽ ጤናማ ብለን የማንገምተው ጤናማነት የሌለው ነው። በቃ ምንም አይነት ጤነኝነት የሌለው ነው። ምክንያቱም ራሱን ማሳነስ ከጀመረ ሊናገር የፈለገውን ከዝቅ ካደረገ ነው። በቃ ይሄ የጤነኝነት ብቸኝነት አይደለም። በሽታ ያለበት ብቸኝነት ነው። ሶስተኛው ደግሞ ይሄ ስሜታዊነት አእምሮውን በቃ ሙሉ ለሙሉ ስሜታዊ ማድረግ ምናምን ብቻ አለ አይደለ ልይት ያለ መሆን ማለት ነው። በስሜት ለምሳሌ ምን አይነት አስተሳሰብ ልበላችሁ? ወይም በጣም ራሱን ጃጁሬት በማድረግም ሊሆን ይችላል። ወይ በጣም የበላይ ነኝ ብሎ ማሰብ ነው። ማንም ድርሽ አይልብኝም ብሎ ማሰብ ነው። ወይም ጭራሽ የወረድኩ ሰው ነኝ ብሎ ማሰብ ነው። ጭራሹ ማለት ነው ጭራሽ ወይንም በጣም የበላይ ነኝ ነው ብሎ እንደዚህ የሚያካብድ ምናምን አይነት ሰው ይሄ ከጤነኝነት ጭራሹን የወረደ ለወደፊትም እየወረደ የሚሄድ አይነት ሰው ነው። እና ራሳችሁ ብቸኛ የሆናችሁ ሰዎች ብዙ ጊዜ በራሳችሁን በብቸኝነት ውስጥ የምታሳልፉ ሰዎች የቱ ጋር ናችሁ? በምን አይነት መልኩ ነው ብቸኝነትን የምታሳልፉት? ብቸኝነት ጤናማ ሊሆን ይገባል። ጤናማ ብቸኝነት ግን ብዙ ነገር እንድታስተውል ሰርች እንድታደርግ ምናምን ብዙ ነገር አንዲት ነገር ሰምተህ ከሆነ በዛች በጣም ብዙ ነገሮችን ሶልቭ ማድረግ መጀመር ምናምን ጤናማ ብቸኝነት በጣም አሪፍ ነው። ምክንያቱም ከማህበረሰብ በጣም ራሱን አያገለም። በጣም ደግሞ ራሱን ለሰዎች ግልጽ አያደርግም። በቃ ደስ የሚል ብቸኝነት ነው።